እኔ ካላጠብኩ ከኔ ጋር ድል ፈንታ የለህም አለው። በጸሎተ ሐሙስ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ራሱን ዝቅ አድርጎ እንዳጠበ እንመለከታለን። ደቀ መዛሙርቱ ምን ያህል እንደሚወዳቸው ፍቅሩን በትህትናው ገለጸ። ጌታ ሆይ ፈቃድህ እስከሆነ ይህች ጽዋ ከኔ ትለፍ እያለ የጸለየበት። ውድ ኦርቶዶክሳውያን በኃያሉ አምላክ በልዑል እግዚአብሔር ስም እንደምሰነበታችሁ አሜን። አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ ባለፉት ዕለታትና ጊዜያት ሁሉ ዛሬም ደግሞ በዕለተ ሕማማት በሕማማት ሳምንት ትላንት የሰኞና የማክሰኞ የረቡዕን እያየን እንደመጣን ሁሉ ዛሬም ደግሞ በሕማማት ውስጥ ያለ ሐሙስ ስያሜው ምንድን ነው? ከዕለተ ሐሙስስ የምንማረው የምንይዘው ነገር ምንድን ነው የሚለውን በአጭር ለማየት ያክል በለቦ ሚዲያ ወደ እናንተ መጥቻለሁ። አምላካችን እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደ እግዚአብሔር አምላካችን በጎ ፈቃድ ዛሬ የምንገኘው በሕማማት ውስጥ በሚገኘው ሐሙስ ውስጥ ይሆናል። ይህ ሐሙስ እንደ ረቡዕ እንደ ማክሰኞና እንደ ሰኞ ሁሉ የራሱ የሆነ ስያሜ ያለው ከስያሜዎቹ ውስጥም እንደው ብዙ ቢሆንም እንኳ ከኔ ጋራ አምስቱን አጠር አድርገን እናያለን። አምስት ስያሜዎች አሉት። የመጀመሪያው ስያሜ ምን ተብሎ ይጠራል? የምስጢር ቀን ተብሎ ይጠራል። የምስጢር ቀን ይባላል። የምስጢር ቀን ይባላል። ሁለተኛው ደግሞ የምስጢር ቀን ይባላል። ሁለተኛው ሕጽበተ እግር ይባላል። ሶስተኛው የአዲስ ኪዳን አዲስ ሐሙስ ተብሎ ይጠራል። አራተኛው የነጻነት ሐሙስ ይባላል። የመጨረሻው ደግሞ ጸሎተ ሐሙስ ተብሎ ይጠራል። እንዲያውም ይህ ሐሙስ ይዞት ያለው ትልቁ ስያሜ የሚጠራበት ጸሎተ ሐሙስ የተባለ ነው የሚጠራው። ስለዚህ እነዚህን ባጭር እንመለከታለን። ያደረኩላችሁን አስተዋላችሁን አላቸው። ከዛም ከጴጥሮስ ጀመረ። ጴጥሮስ ጋርም የተወሰነ ቃለ ምልልስ አደረጉ። አንተ አታጥበኝም ብሎታል። ጌታም እኔ ካላጠብኩ ከኔ ጋር ድል ፈንታ የለህም አለው። በዚህም ሰዓት ጴጥሮስ እግሬን ብቻ ሳይሆን ራሴንም መላ ሰውነቴን እንድታጥበኝ ይገባል ብሎታል። ጌታም ደግሞ አይ እግራችሁን ከታጠባችሁ በቂ ነው፣ ሌላው ንጹህ ነው ብሏል። ግን እናንተ ብቻ አይደላችሁም፣ ግን ንጹህ ሁላችሁ ግን አይደላችሁም እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ከዚህም በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ አጠበ። በወገቡ በታጠቀው ልብስም የታጠበ እግራቸውን እንዳበሰ መጽሐፍ ቅዱሱ ቀጥታ ይናገራል እና ይህንን ሙሉ ወንጌሉን መጽሐፍ ቅዱስ ላይ ገብቶ ማንበብ ይጠበቅብናል። ስለዚህ እንግዲህ በዚህ ክፍል ላይ የምንመለከተው ምንድን ነው? አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ትምህርቶችን አስተምሯል። ብዙ ትምህርቶቹን ደግሞ አድርጎ አሳይቶናል። አስተምሮ ያደረጋቸው አሉ፣ አድርጎ ደግሞ ያስተማራቸው ትምህርቶች ደግሞ አሉ። በተለይ ደግሞ በተግባር ካሳያቸው ውስጥ አንዱ ይህ ነው። ይህ ዕለት እንግዲህ የሚያሳየን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትህትናውን ያሳየናል። ጌታችን ትህትናውን ያሳያል። ለምሳሌ እንግዲህ ስለ ትህትና ብዙ ትምህርት አስተምሮ ነበር። አስተምሮ ዛሬ ደግሞ በተግባር ራሱ ያሳየበት ነው። የማቴዎስ ወንጌል 11 ስናይ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ፣ እኔ የዋህ ልቤም ትሁት ነው ብሎ አስተምሮ ነበር። ልቤም ትሁት ነው ብሎ ትህትና የልብ እንደሆነ በልብ እንደሆነ ካስተማረ እንደገና ደግሞ የማቴዎስ ወንጌል 18 ላይ ሄደን ስንመለከት በመንግስተ ሰማያት ታላቅ ሊሆን የሚወድ ቢኖር ብሎ አንድ ሕፃን በመካከላቸው አቁሞ እንደዚህ ሕፃን ይሁን፣ እንደዚህ ሕፃን ራሱን ዝቅ ያደረገ የተናቀ ይሁን ብሎ አሁንም ራስን ዝቅ ማድረግ የትህትና ቁንጮ እንደሆነ ጌታችን እንዲበቅ አስተምሮ ነበር። ይህንን ትምህርቱን ግን መቼ በተግባር ፈጸመው ስንል በሕጽበተ እግር በጸሎተ ሐሙስ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ራሱን ዝቅ አድርጎ እንዳጠበ እንመለከታለን፣ እናያለን። ታዲያ እንዲህ አድርጎ አጠበና ትህትናውን ገለጸ። እንዲያውም አጥቦ ከጨረሰ በኋላ ይላል ተነስቶ ተቀመጠና እንዲህ አላቸው፣ ያደረኩላችሁን አስተዋላችሁን አላቸው። ያደረኩላችሁን አስተዋላችሁን አለ የለም። እንግዲህ ጌታ ለደቀ መዛሙርት ቀጥታ እያስረዳ ያለው ምንድን ነው? በጆሮ ከሰማነው እውቀት ይልቅ በአይን የሚታይ በአይን አይተን የምንረዳው ብዙ ነገር እንዳለ ጌታችን ለደቀ መዛሙርት ሲያስገነዝብን እንመለከታለን። እኔ ያደረኩትን አስተዋላችሁን አላቸው ይላል።
አስተዋላችሁን ማለት እናንተ ጌታችንና መምህራችን ትላላችሁ፣ እንዲሁም እውነታችሁ ነው። ጌታችን መምህራችን እንድትሉኝ ነኝ። ግን ምን አደረገ? እግራችሁን ዝቅ ብዬ አጠብኩ። እናንተም ደግሞ ይህንን አድርጉ ነው ያለ። እናንተም ለሌላው ይህንን ከኔ ያያችሁት ተማሩ፣ ምን ከኔ ተማሩ፣ ከኔ ሳደርግ ያያችሁትን ሁሉ እናንተ ማድረግ አለባችሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አርአያውን ትሕትናውን እንዳስተማረ እንደገለጸ እንመለከታለን በእውነቱና ያም ታዲያ በዚህ ውስጥ ሶስት ጉዳዮችን ጌታችን ያስተምረናል። አንደኛ ምንድነው የሚያስተምረን ብለን ስንመለከት የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅሩን ለደቀ መዛሙርቱ ያለውን ፍቅሩን ዝቅ ብሎ እግራቸውን በማጠብ ገለጸ። ፍቅሩን ነው የምንረዳው፣ የጌታን ፍቅር እንረዳለን። ዝቅ ብሎ አጠበ። እንዳውም ሲያጠብ መጀመሪያ ይሁዳን አጥቦታል ይላሉ አባቶቻችን በትርጓሜ ሲያስቀምጡ፣ መጀመሪያ ይሁዳን አጠበው ብለው ያስቀምጣሉ። ለምን ቢባል እግሬን ባያጥበኝ በሕጽበተ እግር እዛ ምስጢር ላይ ባያሳትፈኝ ገባሁበት እንዳይል እግሩን የይሁዳን እግር መጀመሪያ አጥቧል ይሉታል። እንዳውም እዚህ ላይ ፍቅሩ ምንድነው ታዲያ ካልን በኋላ አሳልፎ እንደሚሰጠው እንደሚያስይዘው ለስቃይ ለመከራ እንደሚዳርገው እያወቀ ይሁዳን አስቀድሞ ይሁዳ ሊያደርግ ያለውን እያወቀ እያለ ግን የይሁዳን እግር ማጠቡ ምንድነው? ፍቅረ ጸላይትን ጠላትን መውደድን የሚጠላህን መውደድን አሳልፎ ሰጭን መውደድን እንዴት እንደሆነ ያሳየናል። አንዱ እሱ ነው። እንደ ጥቅሉ ግን ደቀ መዛሙርት ምን ያህል እንደሚወዳቸው ፍቅሩን በትሕትናው ገለጸ። ዝቅ አድርጎት ገለጸ። በማጠብ ፍቅሩን ገለጸ። እግራቸውን በማንጻት ፍቅሩን ገለጸላቸው እና የመጀመሪያ ፍቅርን እንረዳለን። ሁለተኛው ለደቀ መዛሙርት ልጅነትን እንደሰጠ እናያለን። ምክንያቱም ቅዱስ ጴጥሮስ ምን ብሎ ጠይቆታል? አንተ ፈጽሞ አታጥበኝ ባለው ጊዜ እኔ ካላጠብኩ ከኔ ጋር እድል ፈንታ ህብረት አንድነት የለህም ነው ያለው። ስለዚህ ህብረት አንድነት እንዲኖር ከሆነ ሐዋርያትን ያጠባቸው ከእርሱ ጋር ደግሞ አንድነት ህብረት ሊኖር የሚችለው በልጅነት ነው። እያንዳንዱ ሰው ሲጠመቅ ነው ከክርስቶስ ጋር አንድነት የኖረው። ምክንያቱም ምኑ ላይ ያስቀምጣል? እስመ ተሐነጽክሙ ዲበ መሰረተ ነቢያት ወሐዋርያት ይላል። እናንተ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ይልና የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። ሁሉ ህንፃ እዩት እየተጠመቀ ነው ከክርስቶስ አካል ህዋስ እየሆነ የሚሰራው። አካል ህዋስ እየሆነ በጥምቀት ነው እና ህብረት የፈጠርነው በጥምቀት ነው። እያንዳንዳችን ከክርስቶስ ጋር ህብረት ያለን በጥምቀት ነው። ስለዚህ ከኔ ጋር ህብረት የለህም ካለ አፍአዊ የስጋ እድፍንና የስጋ ቆሻሻን ከማንጻት ጋር የሚያያዝ አይደለም። ታዲያ ልጅነትን ከመስጠትና ከክርስቶስ ጋር ምን ማለት ነው ማለት ነው? አካል ህዋስ የመሆን ጉዳይ፣ ህብረት አንድነትን የማግኘት ጉዳይ ስለሆነ ስለዚህ እዚህው ላይ ልጅነትን እንደሰጣቸው ያሳያል። አባቶችም በትርጓሜ ልጅነትን ሰጥቷቸዋል ብለው ያስቀምጣሉ እና የደቀ መዛሙርቱ ልጅነት ያገኙ የተጠመቁት ጥምቀትን ያገኙት በዚህ ሰዓት እንደሆነ ይነገራል። ሶስተኛው ደግሞ ምንድነው የምንረዳው ካለ ትሕትናውን እንረዳለን። እግር ሐሳብ በእግር ማጣጠብ ጊዜ አንደኛ ፍቅሩን ገለጽ፣ ሁለተኛ ልጅነትን እንደሰጣቸው ነው። ሶስተኛው ደግሞ ምንድነው መያዝ ያለብን ካልን ትሕትና ነው። እናንተም እንዲወር ትሕትናው የጌታን ትሕትና እንረዳለን። እሱ አምላክ ሲሆን እግዚአብሔር ሲሆን ሁሉን ቻይ ሲሆን ኪሩቤል ሱራፌል በመፍራት በመንቀጥቀጥ በመራድ የሚያመልኩት የሚሰግዱለት የሚያመሰግኑት እርሱ ራሱን ዝቅ አድርጎ በደቀ መዛሙርቱ እግር ፊት ቁጭ ብሎ ልብስ አጠባቸው። የታጠበ እግራቸውንም በወጉ በታጠቀው ልብስ አበሰ ይላል እና ይህ ምን አይነት ትሕትና እንደሆነ ያስረዳናል፣ እንገነዘባለን። ይሄንን ስለዚህ የመጀመሪያው ስያሜ ሕጽበተ እግር ይባላል ወይም ሕጽበተ ሐሙስ የእግር መታጠብ ሐሙስ ተብሎ የሚሰየመው የመጀመሪያው ስያሜ ይሄ ነው። ሁለተኛው ደግሞ ምንድነው ካለ ስያሜው የሚስጥር ዕለት ይባላል። ዕለተ ሚስጥር የሚስጥር ቀን ይባላል። የሚስጥር ቀን መባሉስ ምንድነው ተብሎ ሲታሰብ የሚስጥር ቀን መባሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 26 ላይ እንደምናገኘው ቅዱስ ሥጋውን ክቡር ደሙን ለደቀ መዛሙርት መስጠቱን ያሳየናል። ይህንን ምንድነው የሚለው? ወእንዘ ይበልዑ ነሣ ኅብስተ እግዚእ ኢየሱስ ወባረከ ወፈተተ ወወሀቦሙ ለአርዳኢሁ ወይቤሎሙ እንክሙ ብልዑ ዝውእቱ ሥጋዬ ወነሣ ጽዋአኒ ወአንኰተ ወወሀቦሙ እንዘ ይብል ስትዩ እምኔሁ ኩልክሙ ዝውእቱ ደሜ ዘሐዲስ ሥርዓት ዘይትከዐው ለቤዛ ብዙኃን ወለዕድገተ ኃጢአት ይላል። ምን ማለት ነው? እንካችሁ ይህ ሥጋዬ ነው ብሉ፣ ይህም ደሜ ነው ጠጡ፣ ስለ ብዙዎች የኃጢአት ስርየት ነገ የሚፈስ ደሜ ይህ ነው እያለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ቅዱስ ሥጋውን ክቡር ደሙን ለፋሲካ በዓል ቁጭ ብለው በዓሉን ለማክበር ከቀረበው ኅብስት አንስቶ ባርኮ ቀድሶ አባቶቻችንም
ቅዳሴ እግዚእን ደግሞ ይሉታል። ቅዳሴ እግዚእን ደግሞ በህሊናው ምን አለ? ስጋውን ደግሞ ለውጦ ለፋሲካ ከመጣው ቂጣ አንስቶ ለውጦ ወይኑንም ደመ መለኮት ህብስቱንም ስጋ መለኮት አድርጎ ለውጦ ለደቀ መዛሙርቱ የሰጣቸው ቀን ነው። ይህ ታዲያ ምን ይባላል? የሚስጥር ቀን ይባላል። ሚስጥረ ስጋ ወደሙን የሰጠን ቀን አዲሱ የጌታችን የመድኃኒታችን የኢየሱስ በብሉይ ኪዳን እንደነበረው አይነት ቁርባን አይደለም። የብሉይ ኪዳን የነበረው የጥጃ፣ የላም፣ የፍየል፣ የበግ የነበረው ከዛ የተለየ አንድ ጊዜ በዕለተ ዓርብ ለዓለም ቤዛነት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያፈሰው የሚሰጠውን ቅዱስ ሥጋና ክቡር ደም ለደቀ መዛሙርቱ የሰጠው ቀን ስለሆነ ምን አለ ማለት ነው? ስለ ኃጢአት ስርየት የሚሰጥ ነው። ስጋውም የሚሰጠው ደሙን የሚሰጠው ስለ ኃጢአት ስርየት ለደቀ መዛሙርቱ ቅዱስ ሥጋውን ክቡር ደሙን የሰጠበት ቀን ስለሆነ የሚስጢር ቀን ተብሎ ይገለጻል ማለት ነው። ይህ ሁለተኛው ነው። ሶስተኛው ደግሞ ምን ይባላል? ሐዲስ ኪዳን ሐሙስ ይባላል። ሐዲስ ኪዳን ሐሙስ የሚባለው ምንድን ነው ካልን እስከዚህን ሰዓት ድረስ ኦሪትን ፈጽሞ አላሳለፋትም ነበረ። በዚህ ሰዓት ግን አዲስ ኪዳን ተመሰረተ፣ ኦሪት አለፈች። ሐዋርያው ቅዱስ ጳውሎስ ምን ይላል? ሀለፈት ሌሊት ወመጽአት መዓልት ብሎ ያስቀምጣል። ምን ማለት ነው? ኦሪት አለፈች፣ ሌሊት የተባለች ኦሪት አለፈች። ለምን ሌሊት አላት ሲባል ጨለማውን አላስወገደችም፣ ኃጢአት ጥንተ አብሶን አላስወገደችም፣ የሲኦል ያሉ ነፍሳትን መበርበር አልቻለችም፣ ወደ ገነት ማስገባት አልቻለችም እና ሌሊት አላት። ሐዋርያው ቅዱስ ዳዊትን በምሴት ይደምጽ በካይ ወበጽባሕ ፍስሐ ይላል። ማታ ምን ይሆናል? ለቅሶ ይሆናል። ሲነጋ ግን ምን ይሆናል አለ? ደስታ ይሆናል ይላል። ማታ ያላት በኦሪት ለቅሶ ሆነ ነው። በወንጌል ደግሞ ደስታ ሆነ ይላል እና ቅዱስ ጳውሎስም እዚህ ላይ ሀለፈት ሌሊት ያላት ኦሪት አለፈች ነው። ወመጽአት መዓልት መጣች፣ ወንጌል ተመሰረተች፣ ሐዲስ ኪዳን ተመሰረተች ማለት ነው። ሐዲስ ኪዳን ተመሰረተች በምሴት ይደምጽ በካይ ወበጽባሕ ፍስሐ እና ይህ ዓመተ ምሕረት ዓመተ ሳሂል ሆነ። የይቅርታ የምህረት ዘመን መጣ ሆነ አዲስ ኪዳን ማለት ነው። አዲስ ስርዓት ተመሰረተ። የቀደመው ስርዓት የለቅሶ የፍዳው የኩነኔ ጽድቅ ሰርቶ እንኳን ወደ ሲኦል ወደ ጨለማ የሚወረወሩበት ቀን ማለፉ የሚነገርበት ወይም የተመሰረተ የተጀመረበት ኦሪት ያለፈችበት ወንጌል የተጀመረችበት ብሉይ ኪዳን ያለፈበት ሐዲስ ኪዳን የተመሰረተችበት ዕለት ስለሆነ ምን ይባላል? ሐዲስ ኪዳን ሐሙስ ተብሎ ይነገራል እና ሶስተኛው ስያሜ ሐዲስ ኪዳን ሐሙስ ማለቱ ነው። አራተኛው ደግሞ ምን ይባላል ካልን የነጻነት ሐሙስ ይባላል። የነጻነት ሐሙስ ማለት ነው በዚህን ሰዓት ነው እንግዲህ 5500 ዘመን ሙሉ በባርነት ይኖሩ የነበሩ ነፍሳት ነጻነትን ያገኙበት፣ ነጻነት የታወጀላቸው፣ ነጻነት የሚያገኙበትን ቀን የደረሰበት የተጀመረበት ዕለት ስለሆነ ነጻነት ሐሙስ ይባላል። ነፍሳት ነጻነትን ያገኙበት ከዲያብሎስ ባርነት፣ ከጨለማው ህይወት፣ ከመከራው ህይወት፣ ከስቃዩ ነጻነትን ያገኙበት ህይወት ስለሆነ ምን ተባለ ማለት ነው? የነጻነት ሐሙስ ተብሎ ይጠራል። የመጨረሻው ደግሞ አምስተኛው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ ስለምንናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወእምዝ ሆረ ምስሊሆሙ ውስተ አጸደ ወይን ዘስሙ ጌቴሴማኒ ወይቤሎሙ ለአርዳኢሁ ንበሩ ዝየ እስከ ሶበ አሐውር ከሃ ወእጼሊ ወነስኦሙ ለጴጥሮስ ወለክልኤቱ ደቂቀ ዘብዴዎስ ወአኀዘ ይተክዝ ወይህዝን ወእምዝ ይቤሎሙ ተከዘት ነፍሴ እስከ ለሞት ንበሩ ተከዘት ነፍሴ እስከ ለሞት ንበሩ ዝየ ወትግቡ ምስሌየ። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የአንድ ጎልማሳ የድንጋይ ውርዋር የሚያክል ከነሱ ርቆ ጌቴሴማኒ በሚባል ቦታ ገብቶ ጸሎትን ወደ አብ ያቀረበበት ጊዜ ነው። ጸሎትን አቅርቧል፣ የጸለየበት ጊዜ ነው። ደቀ መዛሙርት ሶስቱን ይዞ ሄዶ ነበር፣ ጴጥሮስ፣ ዮሐንስና ያዕቆብን። በዚህ ሰዓት ታዲያ የአንድ ጎልማሳ የድንጋይ ውርዋር ያክል ርቆ ነበር ይላልና ደቀ መዛሙርት እናንተም በዚህ ላይ ትጉ ብሏቸው ሄዶ ነበር። በዚህ ሰዓት ግን ደቀ መዛሙርት ሊተጉ አልቻሉም፣ ተኝቶ ነው ያገኛቸው። በጥቅሉ ግን ጌታችን በጌቴሴማኒ በአትክልቱ ቦታ ሆኖ ተንበርክኮ ወዙ እስኪንጠፈጠፍ ወደ አባቱ ወደ አብ የጸለየበት ጊዜ ነው። ጌታ ሆይ ፈቃድህ እስከሆነ ይህች ጽዋ ከኔ ትለፍ እያለ የጸለየበት ጊዜ ነው። ታዲያ በዚህ ውስጥ ምንድን ነው የምንረዳው ካልን የመጀመሪያው መከራ ሊመጣባችሁ ባለ ጊዜ ወይም በመጣባችሁ ጊዜ መጸልዩ ብሎ አብነት ለመሆን ጸሎት አድርጉ። ጸልዩ፣ መጸለይ አለባችሁ ለማለት ነው። መጸለይ አለባችሁ የሚለውን ይህንን እንማራለን። መትጋት እንዳለብን፣ መጸለይ እንዳለብን፣ መከራ ሊመጣባችሁ ባለ ጊዜ በመጣባችሁ ጊዜ መጸለይ አለባችሁ የሚለውን አብነት ያስተምረናል። ሁለተኛው ደግሞ የሚገርማችሁ በዚህ ላይ የምንረዳው ጌታ በሚጸልይ ጊዜ ምንድን ነው ያለው ብለን ስንመለከት እንደዚህ ብሎ ነበር የጸለየው። ምን ብሎ ጸለየ? ወሰገደ በገጹ ወጸለየ ወይቤ አቡየ እመሰ ይትከሃል ይህልም እምኔ ዝንቱ ጽዋ
ወባቱ ፈቃደ ዚአከ ይኩን ወአኮ ፈቃደ ዚአየ። ምን ነው የጸለየው? ምን ብሎ አባት ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን፣ ይህ ጽዋ በእኔ ይለፍ፣ የኔ ፈቃድ ሳይሆን ግን ያንተ ፈቃድ ይሁን እያለ የሚመጣው መከራ በራሱ ምን ብለን መጸለይ ያለብን ማለት ነው። እግዚአብሔርን ያንተ ፈቃድ ይሁን ብለን መጸለይ እንዳለብንና የእግዚአብሔርን ፈቃድ መጠየቅ እንዳለብን ያስረዳል። ስለዚህ በጸሎታችን ጊዜ የእግዚአብሔር ፈቃድ እንዲሆን መጠየቅ መለመን እንዳለብን፣ የኛ ፈቃድ ካልሆነ ብለን ሙጥኝ ማለት እንደሌለብን ይህ ቃል ያስረዳናል። ይህ የጌታችን ጸሎት ያስረዳናል። እና የመጀመሪያው መከራ ሊመጣባችሁ ባለ ጊዜ በመጣም ጊዜ መጸለይ ያለባችሁ ሲል፣ ሁለተኛው ደግሞ ስትጸልዩ ያንተ ፈቃድ ይሁን ብላችሁ ጸልዩ። አሁን እዚህ ስናት በምንለው ጸሎታችን ላይ አባታችንን ስንጸልይ ወይኩን ፈቃድከ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ብለን ፈቃድህ ይሁን ብለን ነው የምንጸልየው። ሰው ይጸልያል፣ ግን የሚጸልየው ወደ ፈቃድ እግዚአብሔር ለማድረግ ነው የሚጸልየው። የጸሎት ጉዟችን ከፈቃዳችን ወደ ፈቃድ እግዚአብሔር ለማድረግ ስለምንጸልየው እንዲህ መጸለይ እንዳለብን ለማስረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለየበት ሰዓት ነውና፣ ስለዚህ ጸሎተ ሐሙስ ተብሎ የሚጠራው 5 ስያሜዎችና 5 መጠሪያዎች አሉት። የመጀመሪያው ሕጽበተ እግር ወይም ሕጽበተ ሐሙስ ይባላል። ሁለተኛው የምስጢር ዕለት ይባላል። ሶስተኛው ሐዲስ ኪዳን ሐሙስ ይባላል። አራተኛው የነፃነት ቀን ይባላል። አምስተኛው ጸሎተ ሐሙስ የጸሎት ቀን ይባላል ማለት ነውና እኒህ ነገሮች ሁሉ የሚታሰብበት ቀን ነው። ስለዚህ ሐሙስን ስናስብ የሕማማት ሳምንት ውስጥ ያለ ሐሙስን እነዚህ 5ቱ ወደ አይምሯችን ይመጣሉ። በውስጣቸው ያለ ጉዳይንም እንዲህ እንረዳለን ማለት ነው።